በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ሕይወታቸው ማለፉ ፖሊስ ገልጿል። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክተር ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት በወረዳው መሰረተ ወገራም ቀበሌ ዳሽቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት 8ቱ የቤተሰብ አባላት አብረው ራት ከተመገቡ በኋላም በድንገት መታመማቸው ተነግሯል። በአብሮነት እራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸው መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ሕይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸው ነው የተነገረው። ቢሆንም ከተጎዱ የቤተሰቡ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብነ ኃይሌ፣ የ17 ዓመቱ ተክሌ ኃይሌ የተባሉት 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ሕይወታቸው ማለፉን ነው የተገለጸው። የተቀሩ ተጎጂዎችን ሕይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም ዳሩ ግን የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ሕይወት ህዳር 7 ቀን 2018 ምሽት 11 ሰዓት ሲያልፍ የሟቾች ቁጥር ወደ 5 አሻቀበም። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወር ሕፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ሕይወቱ ሲያልፍ የ6ቱ ሟች ልጆች አባት የሆነው አቶ ኃይሌ አበራም ህዳር 10 ቀን 2018 ዓ.ም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱ እውን ሆኖ ልብ ሰባሪና አሳዛኝ የሆነ ዜና ተደመጠም። የባለቤቷንና የ6 ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳመነች ደንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በሕክምና እየተረዳች በሕይወት መኖሯን ነው ፖሊስ የገለጸው። ተጎጂዋም ቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ ልትተርክ በሕይወት ተርፍ ይሆን ወይስ እሷም የባለቤቷንና የልጆቿ ዕጣ ገጥሟት ከቤተሰቡ መሃል አንድም ለወሬ ነጋሪ ሳይተርፍ በጅምላችን ዓለም የመሰናበታቸው አሳዛኝ ዜና ይደመጥ ይሆን? ፖሊስ ተጎጂዎች የተመገቡት ምግብ የተመረዘው በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታው ለማረጋገጥ ከምስራቅ ጉራጌ ዞንና ከመስቃን ወረዳ የተውጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራቱ ሥራም መጀመሩን የተናገሩት ኮማንደር ያለው ተመስገን የምርመራው ግብረ ኃይል በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 ሰዎች በቁጥጥር ስር አውሎ ምርመራው እያጣራ መሆኑን ገልጿል። ተጎጂዎች በዳግማዊ ሚኒሊክ ሆስፒታል ሕክምና ተከታትለዋል ያለው ፖሊስ የሟቾች የአስክሬን ምርመራ ውጤት እየተጠበቀ መሆኑንና ስለ ጉዳዩ የተሻለ ፍንጭ ሊሰጥ የሚችል መረጃ ሊገኝ እንደሚችልም ይገመታል ተብሏል። የክልሉ ፖሊስ ሚዲያ ክፍል ይህ ዜና በሚዲያ ይፋ እስካደረገበት ሰዓት ድረስ ከ8ቱ ተጎጂዎች ውስጥ አንዷ የሆነችው የቤቱ እማወራ በአዲስ አበባ ሚኒሊክ ሆስፒታል በሕክምና እየተረዳች መሆኑን አረጋግጧል። በተለያየ ጊዜ እቺን ዓለም የተቀላቀሉት ከ46 ዓመቱ አባት እስከ 1 ዓመት ከ7 ወር ዕድሜ ያለው ሕፃን እቺን ዓለም በተመሳሳይ ሰዓት ለመሰናበት የተገደሉበት ተግባር የተለየ ግኝት ካለ መረጃው ይፋ የምናደርግ ይሆናል።